ጉልበት አያዋጣም፣ ዕውቀት አያዋጣም፣ ችሎታ አታዋጣም። እግዚአብሔር ስራ ላይ በተሰጠ ስትደክም ኃይለኛ እንድትሆን የተጠራው በድካም እንድትመካ። ለምን ይህ የክርስቶስ ኃይል እንዲያድርብኝ እንግዲያውስ ስደክም ኃይለኛ መሆን ከሆነ በድካሜ እመካለሁ ይላል። ይህ በላያችን ላይ የሆነው ያ የእግዚአብሔር ኃይል ፈቃዱን መፈጸሚያ ነው። እግዚአብሔር ለእልፍ ያርጋችሁ፣ እናንተ ግን አንድ ሰው ሆናችሁ ብትኖሩ ጥሩ ነው። እኛ ቤት አንድ የምታገለግለን እህት ነበረችና ፓስታ ተሰርቶ ያው እኛ ስንበላ እሷ አትበላም። አሬ ለራሱ ያልቆመን እኔ ያቆመኛል እንዴት ትላለች። ፓስታው ለካ አልበላም ትላለች። እንዲህ ልምጥምጥ አትበሉ እንጂ ቀጥ። ወዳጆቼ ሆይ በጣም ጥሩ ኑሮ ለመኖር በጣም ብዙ አትሰቃዩ። ያላችሁን ሪሶርስ ጭምር ለዚህ የምታውሉ እንድትሆኑ አምላክ ይህን እድሜ ጨምሮልናል። ምድር በክፉ ተይዛለች። ብዙ ሰው ፎሎ የሚያደርጋቸው ዲመኒክ የሆነ በጣም የተገለጠ አይን መጨፈን ብቻ የሚጠይቅ ይቺ ምድር የሰጠችን የበሰራ እየሰራ የሰጡህን ወሬ እያወራ ቀኑ እየመሸ የሚነጋብህ እንዳትሆን ለብዙዎች መፈታት ሰበብ እንድትሆኑ በየሰፈር በትኑናል። ብዙ ጊዜ መጽሐፍ ቅዱሳችንን ስናጠና ያው ለምሳሌ አሁን ማርያም አጭታ ለማግባት እንደ ማንኛውም ፍጥረታዊ ሰው ወይም እንደ ማንኛውም አይሁድ በምድር ላይ እንዳለች ሴት ነው ፕሮግራም የያዘችው። ኢየሱስን የመውለድ ፕሮግራም የላትም። ያቀደችውም ያጨችውም እንደ ማናችንም አይነት ሰዎችን ለመውለድ ነው እና ደግሞ ጮኝነቷ የሚታወቅ ነው። ያው ዮሴፍም ነበር በቤት እና ፕሮግራሟ ላይ ነው አይደል የእግዚአብሔር ፕሮግራም የመጣው። እና እግዚአብሔር በፍሪ ዊል ያምናል፣ ደግሞም ሉዓላዊ አምላክ ነው። ሉዓላዊ ፍቃድም ያለው አምላክ ስለሆነ እቅዳችን ላይ ያቅዳል፣ ፕሮግራማችን ላይ ፕሮግራም ይይዛል። ይህን ሲያደርግ ደግሞ ማለት ለምን አይባልም። ላስቸግራችሁ ብሎ የነበረውን ባንተ ይፈጽማል በሉት። ብሎ ነበር ብሎ ምን ብሎ ያኔ ገና ከበግ ጥበቃ ገና እግሮቹ ቁምጣ በሚያረግ ጊዜ እሾህ ታፋውን በሚዋጭረው እናትና አባቱ በወጉ ሊያስታውሱ ባልቻሉት ጊዜ ገና ልጅ ሳለ ለቁም ነገር እንደሚበቃ ማንም በማይተማመን ጊዜ አምላክ ራሱን ተማምኖ የተናገረው ነገር ነበር እና ቦታው ላይ ሲደርስ የተናገረውን አስታወሱት። እና ዳዊት እንደምታውቁት የእግዚአብሔር ሱሰኛ ነው። እግዚአብሔርን በጣም የሚወድ ነው አይደል? በዳዊትና በሳውል መካከል እንኳን ያየደከመ ይሄ እየበረታ ሄደ ሲል ያኛው ጸልዮ አያውቅም፣ ይሄ የሚጸልይ ነው። ያጠይቆ አያውቅም፣ ይሄ የሚጠይቅ ነው። ያኛው ለእግዚአብሔር ምንም ነገር ጸለየ የሚል የለም አይደል? ስለ ሳውል ዳዊት ግን ገና ከጠዋት ገና ሳይቀባ ሁሉ ተብሎ ምዕራፍ ተለይቶለት በሚገርም አምላክን በመውደድና በመፍራት ያደገ ጤናማ ግንኙነት የነበረው ሰው ነው ከእግዚአብሔር ጋር። እኔ ባልተለመደ ሁኔታ አያይዞ በሁለት ቁጥሮች መካከል ነው ይሄ ታሪክ ተሰድሮ የገባው እና ምንድነው አሁን አንተ what do you feel it እንደዚህ አሁን ንጉስ እስራኤል ደጁ ውስጡ ሲገባ እልልታው ምኑ ሲበዛለት የነበረው ተቀባይነት ምኑ መውጣት መግባት እስከማይችል ምክንያቱም እስራኤልን የሚያወጣና የሚያስገባ ተብሎ እንኳን ወንበር ይዞ ወንበር ሳይዝ ጭምር በምን መጠን አክሴፕታንስ እንደነበረው መጽሐፉ ይናገራል። እና ይሄ ብቻ ደግሞ አይደለም ተወዳጅም ነው። እንደውነት ለመናገርም የመጀመሪያ የእስራኤልን ቴሪቶሪ እኮ ያስከበረ ዳዊት ነው። በዚህ ላይ ደግሞ የመሲሁ ዙፋን ይዞ የመጣ እንደ ጥላ ሆኖ ያገለገለ ነው። ዳዊት ብዙ ነገር ማለት ነው። አዲስ ኪዳን ላይ በጣም ስሙ ተዘውትሮ ከተጻፉ ከብሉይ ኪዳን ሰዎች በዋናነት የሚጠቀስ ሰው ነው። ይሄ ሰውዬ ልክ እንዲህ ሆኖ ከተነገረ በኋላ የኛን ሰፈር ሰው ይመስላል፣ ወይም የአዲስ ኪዳን ሰው ይመስላል። ምን ቢያይ ጥሩ ነው? የተጠራሁት ለዚህ ነው። ንጉስ ሆኜ ቅብርር ብዬ ደስ ይላል። ታውቃላችሁ ጭብጨባ እንደ ጭብጨባ በብርድ እንዲያለባችሁ የሚያደርግ ነገር የለም። በእውነት እንደ ጭብጨባ በስመ አብ በሉ አላላችሁም? መስፍኔ በስመ አብ ማለት ሰው ባይ ኔቸር
ስሙ ሲጠራና እንትን ሲባል ደስ ይለዋል የሚል ነገር አንብቤያለሁ። ስሙን ጠርታችሁ ሰላም ስትሉትና ሰው በጣም ከፍተኛ የፖዚሽን ሸክም አለበት ሰው እና እንዲህ ፖዚሽን ሆነ ደግሞ በዚህ መጠን ሰማይ ልል ብሎ ተቀብሎ በዚህ ላይ እና ህዝብ ደግሞ ልል ሲልል ያልተለመደ ነው። የዳዊት በጣም ታውቃላችሁ። ከሱ በኋላ እኮ እሱ እንደ ቱምቢ አገልግሏል። በዳዊት መንገድ ይሄደ፣ በዳዊት መንገድ አልሄደም። እየተባለ እንደ ቱምቢ ሊሰፈርበት እግዚአብሔር ከላይ ከፍ ያደረገው ሰው ነው እና በዛ መጠን ስትሆን እንትኑ ነው የሚመስጥህ፣ ደጁ ይመስጣል፣ ሴሪሞኒው ደስ ይላል፣ ከበሬታው እና እልልታው ጭብጨባው። አምላክ ይጠብቀን። በጣም ወደ መሰማት ስትመጡ መልካችሁ እንዳላመጣችሁ ወይም ደግሞ ማለት እንትን ሰው የሚበዛበት ጋር መቀመጥ ሰው ደስ ቢለው ሰው ሰላም ሰው ሁሉ ሰላም ሲል ደስ ይላል። ማያውቅ ሰላም በጣም እኮ ነው የምወድህ ሲል ደስ ይላል፣ ደስ ይላል፣ ሙቀት ይፈጥራል። ክረምት ላይ ሁሉ ያልባል ደስ ይላል። እና አንዳንዱ ሰው የዚህ ሸክም ስላለው እቤት አይገባም፣ ሲመሽ ነው የሚገባው። ድሮ ሰክሮ አምሽቶ ይገባል፣ አሁን ደግሞ በማኪያቱ አምሽቶ ይገባል። እና መደበኛ ህይወትን እንደመኖር ያለ በረከት ምን አለ? የሚጠበቅበትን እየኖረ በቃ የማይጠቅም ባሪያ እንደሆነ በአምላክ ፊት ራሱን እየቆጠረ ለተፈለገበት ለዚያ የሚኖር ሰው እንዴት አምላክ የረዳው ሰው ነው። እግዚአብሔር ለእልፍ ያርጋችሁ፣ እናንተ ግን አንድ ሰው ሆናችሁ ብትኖሩ ጥሩ ነው። እግዚአብሔር ለሚሊዮን ያትርፋችሁ፣ እናንተ ግን አንድ ናችሁ። ስታሰፉም በልካችሁ አሰፉ፣ ጫማን በልካችሁ ግዙ ማለት። በጣም ሀብታም ሰው 10 ሰው የሚያስገባ ሱሪ አያሰፋም አይደል? በልኩ ነው የሚያሰፋው። ይሄ ሰውዬ እንዲህ ባለበት ሁኔታ መካከል አይኑን ሲያይ ሊይዘው ሊቀመጥበት የዙፋን ሊመሰረትበት የተፈለገው ቦታ ኢያቡሳውያን በሚባሉ ዋሪየርስ ተይዟል። ቦታው እንዴ ለንጉሱ መቀመጫ ቦታ አልነበረ። ያየው የተያዘ ቦታ ነው። በጣም ትትና አያስፈልግም። ጦርነት ቦታ ላይ በጣም ከንፈር ማስተካከል፣ በጣም የንግግር ስታይል አያስፈልግም። ጦረኛ ነው። ጦረኛ የሚኮንበት ቦታ ላይ በጣም አጥንቱ ከሰውነቱ ይወጣ በከፍተኛ እንዲህ ያለ። እኛ ቤት አንድ የምታገለግለን እህት ነበረችና ፓስታ ተሰርቶ ያው ሚስቴም አለች፣ ያው እንዳልዋሽ እኛ ስንበላ እሷ አትበላም። አሬ ለራሱ ያልቆመን እኔን ያቆመኛል እንዴት ትላለች። ፓስታውን ለካ አልበላም ትላለች። ወይ ጉድ! እኔ በጣም ነው የምወዳት። እንዲህ ልምጥምጥ አትበሉ እንጂ ቀጥ እንትኑ የአገልግሎቱ አይነት የሳሎን አይደለም፣ የንጥቂያ ቦታ ነው። ልንሰማራ የፈሰሰብን ባይዘው ቅባቱ አልቲሜትሊ የሚሰራው ይሄንን ነው አይደል? እና ሲያይ በነዛ መለኮታዊ አቅም ነው። እግዚአብሔር ራይት ታይም አምጥቶለታል፣ ቦታውን ሰጥቶታል፣ ሁሉ ነገር ትክክል ነው። ሲያይ ግን ተይዘዋል። እግዚአብሔር የአይኖቻችንን ቅርፊት ይጣል። ምን እንድንፈጽም እላያችን ላይ የመጣ ነገር አለ። ፈቃዱን መፈጸሚያ የተቀበልነው ኃይል፣ ፈቃዱን ማድረጊያ የተሰጠን ስክሪፕቸር፣ ፈቃዱን ማድረጊያ የተሰጠን እድሜ፣ ፈቃዱን ማድረጊያ እላያችን ላይ የተጨመረልን ቴሪቶሪ፣ ፈቃዱን ማድረጊያ የተሰጠን ቅባት። እስቲ ቅባት ብለው አንዴ። የሚፈልገውን ማድረጊያ ነው የተሰጠን፣ የምንፈልገውን አይደለም። እና እንደዚህ ሆኖ ሲያበቃ ዳዊት በዛ ቁመና ሲሆን የተያዘ ቦታ አለ። ወረራ ተካሂዷል። ይሄ ወረራ የተካሄደው የእግዚአብሔር ይዞታ ላይ የወረሩ መናፍስቶች፣ የእግዚአብሔር ፕሮግራም ላይ፣ የእግዚአብሔር ፍጡራን ላይ፣ የእግዚአብሔር ካርታ ላይ የተሰራ የውሸት ካርታ አለ።
የሞተ አለ የደማ የሚገባው የዋጀ አለ ደም ያፈሰሰ ለባለቤቱ የሚመለሱ አሉ። በጨረቃ የተከበቡ ሰፈሮች፣ በጨረቃ የተሰሩ የጨረቃ ቤቶች እጃችሁን አንሱና አፈርሳለሁ በሉ እስቲ አንዴ አፈርሳለሁ። ኢየሱስ ያድናል። እና ይሄንን ሲያይ ቦታው የእግዚአብሔር ነው፣ ግን ደግሞ ኢያቡሳውያን በሚባሉ እና እነሱ ደግሞ ሁለት ነገር አንደኛ ይዘነዋል አሉ። ሁለተኛ ስለ ዳዊት ያወሩት ነገር ይገርማል። ምክንያቱም ገና ለጋ ነው፣ ምንም አያመጣም፣ መቼም ወደዚህ አልፎ ሊመጣ አይችልም ብለው አውርተዋል። እና አስምረውለት ይንገስ ችግር የለም ይቀባ ያፍስሱበት በየቀኑ ወደዚህ ግን ሊመጣ ይሄ የነሱ ንግርት ነው። ዳዊትስ እነሱ የሚኖሩበት ቦታ ላይ ቤተ መንግስት አይቷል። ወይኔ ጌታ ሆይ እንዴ ሰው መንግስት መስርቶ ቴሪቶሪ ይዘው አጥረው የሚኖሩበት ቦታ ላይ አምባይቱን ጽዮንን አያት። ተይዟል ግን አየ ወደ አክሽን የገባው ወደ አየው ነው እንጂ እግሩ የሄደው እግሩ ወደ አደረሰው አይደለም የሄደው። ሲያ የተያዘ ነው። ግንስ ኖ ጽዮን እዛን ያለችው የክርስቶስ የታመነው ዙፋን ምሳሌ የሚሆንበት እንዳውም ንጉስ የሚቀመጠው እዛ ነው ብሎ አየ። አቤት የሚያይ ሰው ውብ ነው። የሚያይ ሰው በጣም አየ። ከዛ እነሱ ደግሞ አልፎ አይመጣም ብለው ነበር። ምን አለ እግዚአብሔር የተከለከለውን አልፌ የሚሄድበትን ጸጋ ይሰጠኛል የሚል ሰው ለእግዚአብሔር ክብር ቢያመጣ የተከለከለውን ከዛ ይኸውልህ ስታይ ያየውን ማየት ስትጀምር እላይክ ላይ የመጣውን ነገር ለመያዝ ነው የምትጠቀመው። ያን ቦታውን ምንም ቢጨምርልህ እድል ቢሰጥህ አሜን። ምን መልክ ምንስ የሚወራ ምንስ ቁም ነገር አለን ከኢየሱስ ውጪ? ካንተ በቀር በጎነት የለኝም አይልም እግዚአብሔር ቃል። ምንም የለንም እኮ ያየነው ካለ ያሳየን ነው። የተጠራ ነው ደግሞ ያየነውን የተያዘውን ለማስለቀቅና ለመያዝ ነው። እግዚአብሔር የተባረከ ይሁን። እኛ ፎርጅድ የሆነ ማስረጃ አይደለም የያዝ ነው። እነሱ ነው የያዙት። እኔ ወለድኩት ይላል። ሲጀመር ይወልዳል እንደሱ እኔን ያስ እንደምንም ተጣጥሮ ስም ነው እንጂ የሚያወጣው የተወለደን አይወልድም እሱ። እና ይሄንን ማየት ይሄን ካየ በኋላ መጽሐፉ ሲነግረን ሊዋጋ ሄደ ይላል። ሊዋጋ ሄደ፣ ከልክለውታል፣ ግን አልፎ ሄደ። አልፎ ከሄደ በኋላ መጽሐፉ ስለ ውጊያው የቆየበትን ርዝማኔ ብዙ አይነግረንም፣ ግን ወዲያው መጽሐፉ አምባይቱን ጽዮንን ምን አረገ ይላል? ያዘ ይላል። ኢያቡሳውያንን ድል ነሳ። ከተከማይተው ወይም ሰፍረውበት ከነበረው ቦታ አባረራቸው። ቦታውንም ደግሞ አምባይቱ ጽዮን ብሎ ፓላስ ሰርቶ ተቀመጠባት የሚል ቃል አለ። አየህ የሰጠህ ስራ በመካኒካል በሆነ ወይ ቴክኒካል በሆነ መንገድ አይሰራውም። የእግዚአብሔር ስራ በባህሪው ሰው ጉልበት አያዋጣም፣ ዕውቀት አያዋጣም፣ ችሎታ አታዋጣም። እግዚአብሔር ስራ ላይ በተሰጠ ስትደክም ኃይለኛ እንድትሆን የተጠራው በድካም እንድትመካ። ለምን የክርስቶስ ኃይል ያድርብኝ ዘንድ አይልም። የክርስቶስ ኃይል እንዲያድርብኝ እንግዲያውስ ስደክም ኃይለኛ መሆን ከሆነ በድካሜ እመካለሁ ይላል። ለምንድን ነው የእግዚአብሔር ጸጋ በአንተ ላይ ሆኖ የሚፈልገውን እንዲፈጸም እግዚአብሔር ይሄንን ጸጋ በላያችን ላይ አድርጓል። ይህ በላያችን ላይ የሆነው ያ እግዚአብሔር ኃይል ፈቃዱን መፈጸሚያ ነው። ዓለም ሁሉ በምን እንደተያዘች እናውቃለን ይላል። በክፉ እንደተያዘ ትርፍ ሰው የለውም። እንትና ለይዘው አልቻልኩም የሚለው ሸቃባው የለውም። ምድር በሙሉ ሰው ሁሉ በክፉ ተይዟል። ምድር በየጊዜው ለሰው ልጆች የምትሰጠው አጀንዳና የቤት ስራ አላት። አሁን ደግሞ ሶሻል ሚዲያውም ጨምሮ ለሰው እንዲያስብ የሚያስበውን ይሰጣል። ሶሻል ሚዲያ የምታወሩትንም ይሰጣችኋል። እና እንዳው አንድ ነገር ልበል ብዬ ነው። ሳናቅ እሱን እንድናስብ እሱን እንድናወራ አደረጉን። እድሜያችን የረዘመው እኮ ለዚህ አልነበረም። ወዳጆቼ ሆይ በጣም ጥሩ ኑሮ ለመኖር በጣም ብዙ አትሰቃዩ።
ያላችሁን ሪሶርስ ጭምር ለዚህ የምታውሉ እንድትሆኑ አምላክ ይህን እድሜ ጨምሮልናል። ምድር በክፉ ተይዛለች። እመኑኝ፣ መንግስታት ጭምር በክፉ ተይዘዋል። ሴሌብሪቲዎች በሙሉ በክፉ ተይዘዋል። ብዙ ሰው ፎሎ የሚያደርጋቸው ዲመኒክ የሆነ በጣም የተገለጠ አይን መጨፈን ብቻ የሚጠይቅ ብዙ እስራት በምድራችን ላይ አለ። ይቺ ምድር የሰጠችን የበሰራ እየሰራ የሰጡህን ወሬ እያወራ ቀኑ እየመሸ የሚነጋብህ እንዳትሆን ለብዙዎች መፈታት ሰበብ እንድትሆኑ በየሰፈር በትኑናል።